ሰላም ጤና ይስጥልን። የተወሰነ ነገሮችን የተወሰነ ደቂቃ ተናግሬ ለማለት ነው። በጣም የሚያሳዝን ነገር ነው የምንሰማው የምናየው። ከሙያው ቁርኝት ውጭ አንዳንድ የምናያቸው አስተያየቶች እጅግ እጅግ ያሳፍራሉ፣ ያሳዝናሉ። የሚያሳዝን አይነት ሁኔታ ነው። አሁን ያለው የፋኖ አንድነት ያለው የፋኖ አንድነት እና ከነበረበት ያለፈው ጥንቅጥ ወደ ጥሩ ደረጃ ላይ የመጣ ባለበት ሰዓት ባለፈው ሽምልቅ እየከተቱ ያ ሁሉ ጠንካራ አርበኞች እርስ በርስ ለመጠፋፋት ያደረሱ ሰዎች አሁንም ተመልሰው መጡ። በጣም የሚያሳዝን ነገር ነው። እንውሰድ መዓዛ የምትባል አንተ ሳይ መልካም ሆኖ ሶስት ሆነው ባለፈው የምታስታውሱ ከሆነ አንድ አብይ ጃስ ሲል ሮጦ የወጣ ማንም ሙሉጌታ አንበርብር የሆነ 251 ነው ምናምን ያን ሁሉ ክፍተት ፈጥረው ክፍተቱን አስፍተው እርስ በራሳቸው እስከሚገዳደሉ ድረስ አድርሰዋቸዋል። አረ ሰዎች ግንዛቤ ውስጥ እንግባ። እዛ ቦታ ላይ እኮ የሚጠፋውን ታጋዩን አርበኛውን እንተው፣ የሚጠፋውን የአማራ ህዝብ እናስታውሰው። በችግር በመከራ በስቃይ ስንት አይነት ውጣ ውረድ ውስጥ ያለውን የአማራ ህዝብ እዚህ ምናልባት እናንተ ቪው ለማግኘት ሊሆን ይችላል። ዘሴት እስክንድርና አሁን እናንተ የመናገር ብቃቱ ችሎታው አላችሁን? እስቲ ስለ እስክንድር የምናውቀው ሰዎችና አብረነው የሰራን ሰዎች እንናገር። እስቲ እስክንድር ማን ነው የሚለውን ነገር ለምሳሌ ያክል አሁን እጅ ሰጠ የተባለው ማስረሻ ሰጤ ይሄ የመጀመሪያው ነው ወይ? ከአንዴም ሁለቴ ሶስቴ እኮ ከብልጽግና ጋር የተጎዳኘ ሰው እኮ ነው። ማስረሻ ሰጤ እጅ ሰጠና እስክንድር ይሄን ነገር ካንሰር ነው ያደርገዋል። እንቶ ክፍተት አትፍጠሩና ለምሳሌ ያክል እንደው ከሌላው ነገር ውጭ አንድ ነገር ተናግሬ የሌለው ስለ እስክንድር መረዳት የምትችሉ ከሆነ ወይ ስለሱ ሰምታችሁ አውቃችሁ እንደሆነ እስክንድር ማለት መናገር የምችለውን ያክል መናገር እችላለሁ። ወያኔ 1983 ገብቶ ለመጀመሪያ ጊዜ 1985 ዓመተ ምህረት ህዳር ወር ከተፈራ አስማረ ጋር ለመጀመሪያ ጊዜ የታሰረ ሰው ነው። ከዛ በኋላ እያንዳንዱ በየተወሰነች ቅንጣቢ ጉዳዮች ፈርጦ የሚወጣበት ሰዓት እስክንድር 18 ዓመት እስከሚፈረድበት ድረስ ከወያኔ ጋር ጉሮሮ ለጉሮሮ ተናንቆ የኖረ ሰው ነው። ስለ እውነት ለመናገር ከዛ በኋላ ያለውን ታሪክ ሁሉ በቅርብ ስለሆነ የምታውቁት ነው። የነበረ አብይ ያስቀራት አንድ መጽሔት ናት። የህድስ ማን ነው ፍትህ መጽሔት ባለው የጋዜጠኝነት ህይወት ሌላ መጽሔት ከፍቶ መስራት ባለመቻሉ ብቻ ሁሉም ነገር አብይ ስለዘጋጋው ያለው ድል አንድ ድርጅት መፍጠር ነው። ባንዲራስ ብሎ ሲፈጥር ምንድን ያለው የእናንተ ጠቅላይ ሚኒስቴር? ባንዲራስ የምትሉ እንተላለቃለን አይደለም እንደ ያለው ያን እንኳን ከግንዛቤ ውስጥ መክተት ነው እኮ። ይሄ ጃስ ሲባል ብቻ ሮጦ የወጣ ወይም በምክንያት ሾልኮ መጥቶ እጅ መስጠት እኮ አይደለም። እስክንድር
መኖር የሚችልበት ሀገር ውስጥ እኮ 3 4 ተመላልሶ ወደ ሀገር የገባ ሰው እኮ ነው። አላማ ያለው ሰው በምክንያት መጥቶ የቀረ ሰው አይደለም። ራሳችሁን መጀመሪያ ጀርባችሁን እዩ፣ ማን እንደሆናችሁ ምን እንደሆናችሁ ትችት ውስጥ ከመግባታችሁ በፊት እስክንድር የዓላማ ሰው ለመሆኑ እኔ ብቻ ሳይሆን ጋሽ ሙሉጌታ ሉሌ በህይወት ቢኖር ፍርድ ይሰጣል። እሱ ራሱ ነፍሱን ይማረውና ስሙን መጥራት አይደለም ያን ያህል ማርከስና ማቆሸሽ አይደለም፣ ስሙን መጥራት ራሱ ይከብዳቸዋል። የእስክንድርን የዓላማ ጽናት በቅርብ ስለማታውቁት እኮ ነው እስክንድር ማን እንደሆነ። መጥፎ ተናግራችሁ ለመጥፎ ለምን ታናግሩናላችሁ? እያንዳንዳችሁ እኮ ከተለያየ አይነት ሁኔታ ውስጥ የመጣችሁ ስሉ የሙያ ባለቤት አይደላችሁ። ፈርስቶፎ እንተዋወቃለን እያንዳንዳችሁ በተለያየ ሙያ ውስጥ የነበራችሁ በአጋጣሚ ይሄን አጋጣሚ ተገኝቶ ገብቶ ጋዜጠኛ ነኝ ወይ በሙያው ትምህርት ቤት መሄድ ነው። ዳስ ዋይ ትክክለኛው ጋዜጠኛ ለመሆን ለሐሜት ያለውን ትግል እኮ ትልቅ ሽብልቅ የምትከቱት እናንተ እኮ ናችሁ። ባለፈው ታስታውሳላችሁ ማዛ ያ 250 ምናምን ተሰባስባችሁ ይሰቀል ይወገር ይገደል በምትሉበት ሰዓት ሁሉ እናስታውሳለን። ያ አልበቃ ብሎ እንደገና አሁንም እንደገና ተሰባስባችሁ መጣችሁ። እያንዳንዳችሁ ማን ምን እንደሆናችሁ እኮ ጠንቅቀን እናውቃለን። ያን ያህል ርካሽ ቃል ለእስክንድር መነገር አለበት? መዓዛ የምትባል ሴትዮ ቆሻሻና የወዳደቀ ነገር መለቃቀም ይወዳል። እስክንድር እንደዛ ተብሎ የሚነገርበት ወይ እንደዛ ተብሎ የሚጠራ ሰው አይደለም። ስለ እውነት ለመናገር ጽኑ እምነት ያለው የነዋይ ችግር የለበት። የእናንተ አመጣጥ ይገባኛል። ቪው ፍለጋ ነው ተጠረቃቅማችሁ። አሁን እናንተ የምታገኙ ሳንቲም ቢቀርባችሁ እዛ የሚያል የሁሉ ስቃይና መከራ የሚያውን ህዝብ ለምን አታዩት? ታገባ እንዲ ገብቶበታል። አርበኞቹ ገብተውበታል። ረሃቡም ጡሙ በረሃቡም ስቃውም ይበላቸዋል። ያለ ኃጢአቱ በድሮን የሚጨፈጨፈውን ህዝብ ያንን እንኳን ከግንዛቤ ውስጥ አይገባም እንዴ? ነውር አይደለም እንዴ? እናንተ እችን ሳንቲም ለመለቃቀም የሆነ ቪው ለማግኘት ኦፖዚሽናል ሳይድ ሄዳችሁ ሌላ ክፍተት ለመፍጠር ስቲል እየሮጣችሁ እኮ ነው። ከተናገራችሁት ነገር እያንዳንዷን እኮ አይቼ ነው። በግለሰብ ገብቼ አስተያየት መስጠት አልፈልግም ነበር። ያው ሙሉጌታ አንበርብሩ ይባል ይሄ አሁን ተስፋ የሚባል ምናምን ጃስ ሲባል ሮጦ የወጣ አይደለም እንዴ? የእስክንድርን ያህል 18 ዓመት እስከሚፈረድበት ድረስ ከወያኔ ጋር የተናነቃለ። አቤት ጃስ ሲላችሁ ሮጣችሁ የወጣችሁት። የተከፈላችሁት መስዋዕትነት የቱ እንደሆነ አናውቀዋለን። 1 2 ወር ታሰርኩ ተብሎ በምክንያት ወጥቶ የሚቀር አይደለም። እስክንድር አሜሪካ አገሩ ናት። ብሌበት ናት። ዩኬን ብሌሚ ታውቁታላችሁ። ከአንዴማ 3 4 የመጥቶ ተመልሶ የሄደ ሰው ነው። ምክንያት ፈልጎ መጥቶ አሳይለም የጠየቀ ሰው አይደለም። ያን እንኳን ከግንዛቤ ውስጥ መክተት እኮ ሰውየው ምን ያህል የዓላማ ጽናት እንዳለው ማወቅ ትልቅ ትልቅ ነገር ስለሆነት ነው። ከምንም ተነስቼ አይደለም ሁኔታው የባለፈው የፈጠራት ችግር እርስ በራሳቸው አተኳኩሷቸዋል። አሁን ደግሞ ሌላ ችግር ለመፍጠር ተለይቺ መዓዛ የምትባል ባለፈው ምንድን ይሄ ያለፈ የአመት የምናምን ቪዲዮ ሴቭ አድርጋ አስቀምጣ አሁን ለቀቀችው። በዛን ሰዓት ያኔ ብሔራዊ ኃይል ነበር ወደ ማን ነው ወደነ ዘመን የገቡት።
ፍጹም ከሚያሳዝነው ነገር አንዱ የለቀቀችው ቪዲዮ ላይ ብታዩት እኔ ማሰማቱ ራሱ ለህሊናም ይከብዳል። አማራ አይደለም ጉራጌ ነው፣ በጉራጌኛ አንመራም የሚል አስተያየት ነው የምትለቀው እኮ። እግዚአብሔር እንደው አይመለከትም ወይም የእያንዳንዱ ህዝብ ግንዛቤና አስተያየት ከምንም በላይ ምንም ነው። እና ፈርስት ኦፍ ኦል እኔ ማን ብላችሁ ራሳችሁን ጠይቁ። ጋዜጠኝነት ሙያ እንዲህ አይደለም። ስለ እውነት ለመናገር ተቆርቋሪ ነን አትበሉ። ፈርስት ኦፍ ኦል እዛ በረሃ የሚበላው ረሃብ፣ ችግሩ፣ ስቃይ፣ ወላፈኑ፣ ቁሩ፣ ሀሉሩ ያን ያህል ሰክሪፋክሽን የሚከፍል ሰው በምክንያት ሮጦ ተወጥቶ በእንደዚህ አይነት ሰው ላይ እንደዚህ አይነት ፍጹም ህሊና ቢስ የሆነ አስተያየት መሰጠት አለበት? ስለ እውነት ህሊና ያለው ሰው ያን ነገር ያደርገዋል? መናገር ከምንችልበት ጉራጌ ነው አማራ ነው ብላ ስታስተላልፍ ትንሽ ህሊናዋ አይከብዳትም? ልንገርሽ፣ እኔ ብትሰሚኝ እንደሆን ከነበርሽም ነፍሳቸውን ይማራቸውና መሀድም ፕሮፌሰር አስራት ሲመሰረቱ የመጀመሪያ ከአሜሪካ መጥቶ መሀድ አባል ሆኖ የተቀላቀለ ሰው ነው እስክንድር። ዘሩን የምታውቂ ከሆነ ልንገርሽ፣ ከጎንደር ነው። በጉራጌ ህሊና ያለው የህሊና ፍርዲስ ያንን የስንት ዓመት ያንን ችግር የፈጠሩበትን ቪዲዮ ከሁለት ዓመት ምናምን በኋላ አውጥታ አሁን እንደገና ለቀቀችው። እንዴ አሁን ለምሳሌ ያክል እውነት እሷ የአማራው ትግል እንደው ይሰማኛል፣ ይገባኛል፣ አውቀዋለሁ፣ ጽጽፋለሁ የምትል ከሆነ ስለ ማስረሻ ሰጤ ስንት ጊዜ ነው ለብልጽግና እጁ ነው የሰጠው? ባለው ሁኔታ ቦታውን ሰጠው መስሎት፣ ግን ያ ቃል ከአንቺ አንደበት የወጣው ቃል ይገባዋል እስክንድር? ቆሻሻና የወዳደቀ ነገር ይለቃቅማል ምናምን የምትይው መጀመሪያ ጋዜጠኛ ለመሆን ከአንደበት የሚወጣውን ነገር መግታት ነው። ከህዝብ አንደበት የሚደርስ ነገር እኔን ምን ያህል ትዝብ ይሰጠኛል ብሎ ራስን መገመት ነው። ዝም ብሎ እንደዘላን እንደ ጠቅላይ ሚኒስቴራችሁ ቅማል አራግፋለሁ እንደሚለው ዝም ብላችሁ ዘላን አትሆኑ፣ ሙያውንም አታርክሱ። መናገር ፈልጌ አይደለም፣ ከአቅም በላይ ስለሆነ ነው አሁን ለመናገር የወጣሁት። ማስተዋል ካቃታችሁ ጀስት ኢግኖር ኢት ኤኒ ካይንድስ ኦፍ ቲንግ። ባለፈው እንደዛ ተሰባስበው እርስ በራሳቸው አጋደሏቸው። ስንት ቆራጥ አርበኞች ሁሉ አጣን። አሁን ደግሞ ጀመረች ሴም ቲንግ ተሰባስበው አዳዲስ። ባለፈው 251 ምናምን ይባባሉ ነበሩ። ጭራሽ አንቺ ሀብታሙ አያሌውን እንደው ማማት የሚገባኝ ሰው ነሽ። የትናንት ታሪክ እኮ ነው። ሀብታሙ አያሌው ላንቺ ያደረገው ነገር እኛ አናቅም። ግድ የለም ሀብታሙ አያሌው ስህተት ፈጠረ፣ ከአንቺ ጎን አልሄድም እንበልና ያን ያህል የጥላቻ መርዝ መረጨት አለበት? ስለ እውነት መነጋገር ከቻለ ሌላም ነገር እኮ አለ። ከተናገራችሁት መካከል እጅግ የሚያሳዝነውና የሚከብደው ነገር ደግሞ ምንድን ነው ብላችሁ ብትጠይቁኝ፣ አሁንም መልሰው ሁለቱ አንድነት መምጣት ዝግጅት ላይ እንዳሉ ስላወቁ በሁለቱ መካከል ክፍተት ለመፍጠር እንደ በፊቱ ያ ያመጣችውን ቪዲዮ ገሰርገድ ያባዛል። ቪዲዮን እንደ አንድ አስተዋጽኦ ያን ደግሞ ተመልካች ይፈርዳል።
ያ የመቼ ቪዲዮ እንደሆነ ያኔ ገና ዘመነ ጋራ ቅራኔ በነበራቸው ጊዜ የወጡ ታጋዮች የተናገሩትን ነገር ነው። ያም ይሁን ሶስት ሆነው ተሰባስበው አንድ ደግሞ አለ ተስፋዬ ገብረስላሴ ምናምን የሚባል ዲፕሊ ያውቃለሁ አለ። ስለምን የሆነ ቦታ ላይ የአፍሪካ አንድነት ኢጋድ እና ኤሮፒያን ዩኒየን ምናምን አነጋግረውኛል ብሎ የሰጠው ኢንተርቪው አለ። እኔ በቦታው ላይ ካለ ለምን እዛ አይቀርም ነበር? ለአማራው ህዝብ መታገል ከፈለገ ጃስ ሲለው ደግሞ ሮጦ መጣ። አውቃለሁ ታሪክ ይላል። በቦታው ላይ ነበርኩ ይላል። በቦታው ላይ ከነበረ እውነት የትግሉ እምነትና ፍላጎት ካለው ለምን እዛ አይቀርም ነበር? አውቃለሁ ካልክ እኮ ስሜቱ ካለ እኮ ለአማራው የምትጸጸት ከሆነ just to be stay right there why you are coming up here? በጣም የሚያሳዝነው ነገር እኔ እስክንድርን የመተቸት አይደለም ስሙን የመጥራት ስሙን ለመጥራት ይከብዳቸዋል። ስለ እውነት ትልቅ ታሪክ ያለው የሚቀጥለው ትውልድ በታሪክ የሚያነሳው ሰው ነው እስክንድር። ስለ እውነት ለመናገር ነው። ለምን የማውቀውን ያክል ስለማውቀው ነው። ቅራቅንቦ ፍለጋ እንደናንተ ሳንቲም ፍለጋ ቪው ፍለጋ ኦፖዚት ሳይድ ሄዳችሁ ቪው ለማግኘት የምታደርጉት ነገር ይቅርባችሁ። ዲስ ኢዝ አሜሪካ። ምንም ነገር ሰርቶ መኖር ይቻላል። ያ እዛ የሚያልቀው ግድ የለም። ታጋዎቹን እንተዋቸው፣ አርበኞቹን እንተዋቸው። ነፃው ህዝብ በድሮን የሚቀጠቀጠውን ይዩት። የእናንተ የሳንቲም ለቀም አይቅርባችሁ። በእግዚአብሔር ምን እምነት ቢኖራችሁ እንዲህ አይነት ክህደት ውስጥ አትገቡም ነበር። ስለ እውነት ለመናገር ያለፈው ስንበሳይ ስንናደድ እንደገና አሁን አዲስ አንድነት መጣ፣ አንድነቱ እየመጣ ነው በሚባልበት ሰዓት እንደዚህ አይነት ትልቅ ክፍተት መፍጠር ምን ይባላል? ሰው ከሙያ ውጭ ስናችሁ እያንዳንዳችሁ ከየት ከየት እንደመጣችሁ በታሪክ የአጭር ጊዜ ታሪክ ስለሆነ እናውቃቸዋለን። ወይ ሙያውን ተጎዳኙት። ስለ ሙያ ማወቅ ከፈለጋችሁ ተራ ቃል አይነገርም። ለማንም እንኳን ለእስክንድር አይደለም ለማንም ተራ ሰው ያ ቃል አይሰነዘርም። ስለ እውነት የወደቀ ቆሻሻና የወደቀ ነገር ይለቃቅማል። ነውር አይደለም። እንዲህ አይነት ቃል ለእስክንድር ይነገራል። ስለ እውነት አላልኩም አትይም። እኔ ቪዲዮን ሪከርድ አድርጌው ብዙም ሰው ሰምቶታል። እና ረገብ በሉ በእግዚአብሔር። እዛ የሚያልቀው የሰው ልጅ ነው። እዛ የሚደረገው ትልቅ ትግል ነው። ውሰዷቸው ሌሎቹን። እናንተ መከፋፈል ለመከፋፈል ደግሞ እኮ አንድ ብቻቸውን ሆኖ እኮ አይደለም። ይሄ ተቀራቅሞ ተለቃቅሞ እኮ አንድ ላይ ሆኖ እኮ ነው ችግር የሚፈጥሩት። እያንዳንዳቸው የጠዋት ጋዜጠኞች እኮ ናቸው። በጣም የሚያሳዝን ነገር ነውር አይደለም እንዴ? ሙያ የማይፈቅደው ህሊና ሙያን ፎርጌት አባውት ጀርናሊዝም ህሊና የማይፈቅደውን ነገር መነገር የሚገባው ሰዓትና ጊዜ ነው። አሁን ምን አይነት ሰዓት ላይ ነው ያለ ነው? አሁን ህዝብ ምን አይነት ችግር ላይ ነው ያለው? አሁን ትንሽ እናገናዝብ እንጂ በዚህ ሰዓት ያለው ድል ያለውን በዚህ ሰዓት እኮ ክፍተት ሰጣችሁት። ምናልባት ተልእኮ ሊኖራችሁ ይችላል እንጂ ይኸው ስንት ዓመት 2 ዓመት ትግል ውስጥ አንድ ቀን ሁለቱን አንድ ላይ ኦርጋናይዝ የሚያደርግ ነገር ስትናገሩ ሰምቼ አላውቅም። እንዴ እዛ ብቻ ስንት ደጋግሜ ልናገረው። ይሄን ያህል እንደ ወኔው ካለ ይሄን ያህል ሁሉ ሚስጥር ምናምን የምታውቁ ከሆነ ዝም ብለህ ጃስ ስትባል ሮጥ ትመጣለህ። እዚህ መጥተህ ሚስጥር አውቃለሁ ትላለህ።
ሚስጥረኛም ከሆንክሞ እዛው አርበኛ መሆን ነበረብህ። ያው እስክንድርን ከየት ተነስቶ ወደዛ እንደገባ ድርጅት ፈጠረ፣ አላሰራለው፣ ገላሃለሁ አለው። መጽሔት ሊሰራ ነበር፣ አልቻለም። መጨረሻ ምንድን ነው? ይህን ያህል ስቃይና መከራ ያየበትን ዲሞክራሲ መስቢ ማግኘት አለብኝ ብሎ ወደ ተወለደበት ሀገር ሄደ። አዲስ አበባ ቢወለድም እናትና አባቱ ጎንደር ናቸው። ብታምኑ ባታምኑ ውራጌ ነው ምናምን የምትይው ነገር ታቆሚያለሽ። ነውር ከአንደበታችሁ አይታጣም። እያንዳንዳችሁ የምትናገሩትን ነገር መልቀቅ እችላለሁ፣ ግን ለእኔ ለህሊናዬ ስለሚከብደኝ ነው። እና እንቀጥላለን ብላችኋል። እኔም እስከ መጨረሻው ድረስ እከተላችኋለሁ። እስከ መጨረሻው ድረስ እኔም የራሴን አስተያየት እሰጣለሁ። ኪፕ ጎይንግ። ሰላሙ